እረ ወይኔ በላቸው ግራ መጋባት ነክቼሻለሁ ወላለ። ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ? አለን እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ፋይናሊ መጥተዋል። ያው ሰዓት አላከብር ብሏል። ስለ ሰዓቱ ነገር አስቦበት ማለት አሁን 8 ሰዓት ኢትዮጵያ 2 ሰዓት ድረስ ቪዲዮ የተቀረጸው ጠዋት ነው ማታ ነው እንግዲህ ኢንዌስ ቅመም የኔ ቆንጆ የኔ እናት በሚገባ ፕራንኩ ተሳክቶልሻል ማለት ነው። በነገራችን ላይ እንደዚህ የምታደርገው እኮ ለምን ይመስላችኋል? አንዳንዶቻችሁ የቪዲዮን ፐንት ነው ፐርፐዙ ሳይገባችሁ ዝም ብላችሁ የምታወሩ አላችሁ እና የመቀደሙ በጣም በቃ እኔ እንጃ እሱም አልገባችሁም። ይሄንን በሱ በኔጌቲቭ አትዩት ማለት ነው። ባይዘዌ የባሏ ስም እያጠራች ነው ከገባችሁ ማለት ነው። ማለት እሱ ምን ያህል ለእሷ ያው ቃል ገብቶላታል። እንደዚህ ሁሌ ስትፈትነው ለምን መሰላችሁ? ቃል የገባላት በጣም ቆይቷል። በአንድ አመት 2 አመት ድረስን አስባችሁታል። ሁሌ ይሄ ቃላት ተጠፊ ነው የሚላት ሶ ገና ሀ ብለው ሲጀምሩ ነው ቃል የተገባቡት ማለት ነው። ሶ አሁን እስካሁን ድረስ አሉ ማለት ነው። ቃሉን አላጠፈም። ወንድ ልጅ ነው እንግዲህ አስቡት። በብዙ ቦታ ይሆናል ይህን ነገር ልፈልግ ቢል ምንም ነገር እንትን አይገድበውም። ገብቷቸዋል። ግን ቃል አለ ማለት ነው። ሁሉም ወንድ አንድ የሚመስላቸው ሴቶች አሉ ባይዞዬ ሴቶቹም እንደዛው ማለት ነው። እና በአንድ ወንድ ሁሉም ወንድ አትለኩ። ሴትም እንደዛው ማለት ነው። እንደዚህም አይነት ሴት አለ፣ እንደዚህም አይነት ወንድ አለ። ለክብራችሁ የሚጠነቀቅላችሁ ማለት ነው። ምክንያቱም ነገ የወደፊት ሚስቴ ነች ብሎ የሚያስብላችሁ ሰው ለእንደዚህ አይነት ቅርብም ጥያቄ ራሱ አያቀርብልሽም። ገብቷችኋል አይደለ? ሌላው ደግሞ የባሏ ስም ነው እያጠራች ያለው ማለት ነው። ሌላው ቅመምዬ የኔ ቆንጆ የኔ እናት ተሳክቶልሻል። የባልሽም ስም በደንብ አጥርተሻል። ጠርቶላችኋል ብዬ አስባለሁኝ። የቪዲዮን ፐርፐዙን መጀመሪያ ተረዱት ማለት ነው። የዛሬው በደንብ ይገባቸዋል። ምክንያቱም መግቢያ ተናግራለች ቅመሟ ማለት ነው። ባለፈው ያው አብዛኞቻችሁ ተሸውዳችኋል። እኔም የሆነ ቦታ ሸውዶኝ ነበረ። የዛሬው ምንም የሚሸወድ ግልጽ ነው። የባሏ ስም ነው እያጠራች ያለው ባጭሩ ማለት ነው። እና እንደዚህ አይነትን ባል እንደዚህ አይነትን ፍቅረኛ ማለት ነው በዚህ ሰዓት የእውነት ያውም በዚህ አይነት ኤጅ ላይ ሆኖ ማለት ነው የመሬን እኮ ነው አይገኝም። አንደኛ አንድ ቤት ነው እየኖራችሁ የራሳቸው ክላስ ሆን ኖሯቸው ቢሆን በጣም በጣም አጋጣሚዎች አሉ። ሶ ይሄ ደግሞ በራስ መተማመን በራሱ ስለሚተማመን ቅመሟን በራሷ ስለምትተማመን ነው አብረው እየኖሩ ያሉት። እምነታችን ላይ አይፈቅድም ማለት እስከ ተጋቡ ድረስ አንድ ቤት መኖር በጭራሽ አይፈቅድም። እና ያው እነሱ በራሳቸው ስለሚተማመኑ የራሳቸው ክላስን ቢኖራቸውም አንድ ላይ ነው የሚኖሩት ማለት ነው። ያም ሆነ ያው 2 አመት ድረስ ቃሉን አላጠፈም። ሶ አንዳንድ ወንዶች ተማሩ። የምሬን እኮ ነው። ብዙ ነገር በብሩክ ተማሩ። ማርያምን አሁን ብሩክ የእውነት እንጃ ብዙ ሰው ይሆናል አይደል በኔጌቲቭ እንትን ጀጅ ያደርገዋል። ለምን እንደሆነ ባላቅም ማለት ነው። ማለት በቃ የሚያወራቸውን በሪስፔክት ነው የሚያወራው። ብቻ ያንን ሰው በቃ በሌላ በኔጌቲቭ የሚወስዱ አሉና ይሄ ትክክል ነው ብዬ አላስብም። ሰው ባያችሁት ብቻ አይደለም ጀጅ ማድረግ ያለባችሁ። ሶ ቅመሟም እያንዳንዷ እያሳያቻችሁ ነው ባልዋ ማለት ነው እንዴት እንደሆነ እስከ ጥግ ነው እንትን አለችው ያወራችው እስከ ጥግ ማለት ነው። አሳምነዋለች በደንብ ማለት ነው። ግን እሱን ሳያቀርቶ አይደለም ውሸቷ እንደሆነ ፕራንክ እንደሆነ ሳያቀርቶ አይደለም። ግን ትወናው መቀጠል ስለፈለገ ነው። ይሄን አክል እኮ ሞች ያለው ይሄን አክል ተሸውጅ ያለው ምናምን ሲል የምር እንዳይመስላችሁ ስራ እኮ ነው፣ አትርሱት እሺ። በዚህ በኩል ስራ ነው። ሌላው ትወናው መቀጠል ስለፈለገ ነው፣ እንዲቀጥልላት ስለፈለገ ነው። ገብቷችኋል አይደለ? ሰው እኮ የሞተ ሰው ካልሆነ በስተቀር በር ከፍታ ስትገባ ስትቆልፍ አጠገቡ ስተኛ እንዴ እናክል ሞታችኋል እንዴ
እንዴ ትንሽ የሆነ ሲነካኝ ነው ወደ አሁኑ ነው የምነሳው። ማርያምን አይደለም ይሄ ሁሉ ፕሮሰስ ሲደረግ ማለት ነው። ሶ ይሄንን እሱ ሳያቅ ቀርቶ አይደለም። ቅመሟ እንዲህ ባለባበሷ እንትን አይልም እንዴ? አለባበሷ ይታችኋል። እንዴት ነው ሌላ ነገር አድርግ ያለው ወይ ምናምን እንትን የሚል ግን በዛ በፕራንኩ ማለት ነው የሆነ ሰንበዴ እንዲማርበት ስለፈለጉ ነው። ኤኒዌይስ በዚህ መንገድ ነው እኔ የተረዳሁት። ደግሞም እንደዛ ነው እንግዲህ 2 ዓመታችሁን ደርሰዋል። ኦልሬዲ አልፏቸዋል አላለፋቸውም። ግን በሱ ደግሞ በቀውጤ እንድታከብሩ እንግዲህ እዩ ማን እንደሚያፍር አሁን ምናይ ይሆናል። የምታፈርበትን ነገር አታድርግ ደጋግማ ነበር እያለች የነበረው ማለት ነው። ሶ አሁን የዲኤንኤ ማድረግ አልፈልግም ብላለች አይደለ? ዋይ ለምን አለች? ውሸት እንደሆነ እኮ ግልጽ ነው። ይህን ያክል መንገድ እየሄደች ነው። አሁንም ቢኒ እሺ ልጁ አይደለም እሺ ለምን አትንካ ትለዋለች? ለምን አላሳየም ትለዋለች? ማንም ሰው እኮ አራስ ቤት ሲጠየቃችሁ ልጅ አትንካ ትሉታላችሁ እንዴ? ይሄ ቢግ ሼም ነው አይባልም። ልጄም ማቲ አትሉትም አይደለ? ምክንያቱም አይደለም የራሴ ሰው ልጄ ነው ያለ ይቅርና የሆነ ሰንበዴ አራስ ለመጠየቅ መጥቶ ራሱ ልጄን አትንካ ልጄን አቲ ይሄ ኧረ ባህላችንም አይደለም። ኧረ በስማም በጣም በጣም የሚያስጠላ ነገር ነው። ይሄ ውሸቷ ጎርቶ እንዲወጣ አድርጎባታል ማለት ነው። ደግሞ ድምፅ እያሰሙት ልጁ አልቅሶ ሳይሆን ይሄ ኢሞጂን ነው። ምክንያቱም እኔ እሷ ልጅ ወልዳለች ብዬ ኤክስፔክት አላደርግም ስቲል ነው ማለት ነው። ውሸት እስከ ጥግ ማለት ነው። ሶ ከአሁን በኋላ አርፈሽ ብትቀመጪ ከህይወታቸው ብትወጪ ደስ ይላል። እኛ ኦዲየንሶች ከኛም ሰጣ ገባ ባትገቢ እልህ ውስጥ ባትገቢ ጥሩ ነው። እኛ ኦዲየንሶች እኛ የማዳን ቅመሞች ማርያምን የብዙ ሰዎች የደረስን ሰዎች ነን። ባይዘዊ የደረስን ማለት ብር በመስጠት አይደለም። ሰብስክራይብ ማድረግ ማለት በጣም ትልቅ ነገር ነው። ሶ በአንድ ቪዲዮ ራሱ 50 ሺህ 60 ሺህ 70 ሺህ ያደረስን ሰዎች ነን እና ስለዚህ እስካሁን ወደ 100 ሺህ ትገቢ ነበረ ከእንደዚህ አይነትን ውሸት ብትወጪ ማለት ነው። እንደ እህትነት ነው መመክርሽ እዩ ማለት ነው። ሌላው አብሳላት ናት። አብሳላት ኦልሬዲ ምንም የሚያገናኛት ነገር የለም። እሷን ከኦዲየንስ ጋር ሰጣ ገባ በመግባቷ ቪዲዮቿ እንዳለ ጠፍተዋል። ኮፒ ሊንክ አድርጉልኝ ብላ ነበረ። ያው ከቅመሟ ጋራ እንዳልተጣሉ ግልጽ ነው። ግን ደግሞ ከኦዲየንስ ጋር እሷን ሰጣ ገባ እልህ ውስጥ ገብታ ነው። ይቅርታ አልጠይቅም ነው ይቅርታ ጠይቅን የተባለችው። ይቅርታ መጠየቅ ሲኦል ሲሆንባት ቪዲዮቿ እንዳለ ሪሞቭ ተደርጎባታል ማለት ነው። ቲክቶክ ኢምቢቲ ነበረና ሶ እንደዚህ አይነትን ከህዝብ ጋር እስከሰራችሁ ድረስ ከኦዲየንስ ጋራ ሰጣ ገባ ትግቡ ማለት ነው።